አባዬ ዛሬ የሚያቀን ትዝ ይለኛል። ልደቴን ለማክበር ኬክና ልዩ ስጦታ ይዘህ እስክትመጣ ደጁን ስመለከት ነበር። ግን አንተ አልመጣህም። ይልቁንስ የመጣው ያንተ የሞት ዜና ነበር። ያ የልጅነት ትዝታዬ ዛሬ ለመማረው የህግ ትምህርት ትልቅ ግፊት ሆኖኛል። ገዳይህን ለማግኘትና ለፍትህ ለማቅረብ ቃል ገብቻለሁ። አሁንም ቢሆን ያ ሰው ማን እንደሆነና የት እንደሚገኝ አላውቅም። እሱ የት እንዳለ ምን እንደሚመስል ምንም አላውቅም። ግን ያንን ምስል ለማየትና ፍትህ ለመጨበጥ የማልፈነቅለው ድንጋይ አይኖርም። እማዬም ቢሆን አሁን ላይ ተስፋ ቆርጣለች። ግን እኔ ተስፋ አልቆርጥም። የምማረው ትምህርት መሳሪያዬ የሆነ ያክል ይሰማኛል። የኔ አባት አንተን የገደለን ሰው ሳላገኝ የኔ ህይወት መቼም ቢሆን ሙሉ አይሆንም። መቼ አባቴ ይችን ቢራቢሮ ሁሌም ከማስታወሻ የደብተር ያለያትም ታስታውሳለህ? ይችን ቢራቢሮ ስሰጠኝ የነበረው የመጨረሻ ቃልህን የኔ ሮዛ አበባ እንኳን ተወለድሽልኝ፣ መልካም ልደት፣ ሁሌም ደስተኛ ሆነሽ በዓለም ላይ ብረሪልኝ። አባትሽ በጣም ይወድሻል። በቃ በቃ እንዴ አንቺ ዛሬ ምን እያደረግሽ ነው? ስማም ቦልደቴ አስደነገጥሽኝ እኮ። እንዴ ቆይ ሁላ ጨም ልታደርጊ ነው? እህቴ ደግሞ እያይሽ ጠይቂኛለሽ እንዴ? ወጥ ውስጥ ጨምሮ ነው። ቆይ ግን የምርሽ ነው ታሪክ? አዎ እህቴ ምን ችግር አለው? ቆይ ግን አንቺ ልጅ ወጡን የምታወፍሪው በጨው ነው እንዴ? እንዴ እህቴ ጨው ወጥን ያወፍራል እንዴ? እንደውም ቀጥሮብኝ ነበር ልጨምረው። ኧረ አንቺ ልጅ እባክሽን ተረጋጊ። እንዴ ቆይ አንቺ ልጅ ምንሽ ነው የሚያምሽ? ኧረ ታላቄ ምንም አያመኝም። በቃ ሰርተሻል። ጎበዝ፣ በጣም ጎበዝ። አሁን ቶሎ ውጪ፣ ቶሎ በይ ውጪ። ተነሽ። ኧረ እባክሽ እኔ በሰራሁት አንቺ ልትመሰገኝ አይደል? ለማያውቅሽ ዳሪክ እማዬ ሰርተው ጨው ጨምሪ ብለሽ አይደል እንደ ሄደችው? የማላቅ መሰለሽ? ምን? እሱን እንዴት አንቺ አወቅሽው? እማዬ ወደ ስራ ስትሄድ መንገድ ላይ አግኝቻት ነበር። እንደውም ወጡን ሳታበላሽው ቶሎ ድረሽባት ብለኝ እየሮጥኩ ነው የመጣሁት። ሲጀመር እናንተን የሰራሁት ነገር አይጥማችሁም። ጎሽ ጭራሽ ደግሞ ካንቺን ብሶ ትበሳጫለሽ። ወይ ዳሪክ Hello. Man. እሷ ትሆን እንዴ? ማን ነው ደግሞ የሚረብሽኝ? ሄሎ ባሮክ ልጄ እንዴት ነህ? ወይ አባዬ አንተ ነህ እንዴ? አዎ ልጄ። ደግሞ ስልክ አዲስ ሆነብኝ። እንደ አጋጣሚ ስልክ ቀይሬ ነው። አንተ እንዴት ነህ?
መቼ ነው የምትመለሱት? ናፈቃችሁኝ እኮ። ጊዜው ገና ነው። አንተ ግን ንብረቶቹን በሚገባ ጠብቅ። ሁሌ ስለ ንብረት ነው የምታወራው። ምክንያቱም ያንን ለማግኘት ብዙ ተለፍቷል። አንተ በቅንጦት እንድትኖር። እኔ ግን በሙዚቃና በቅንነት ነው ሰዎችን መቅረብ የምፈልገው። ተጠንቀቅ። ሰዎች ለሀብት ብለው ሊቀርቡ ይችላሉ። ሁሉም ሰው እኮ እንደዛ አያስብም። እኔ እውነተኛ ሰዎችን ማግኘት እፈልጋለሁ። እሺ ልጄ፣ ግን ራስን ጠብቅ። እሺ አባዬ። ደህና ሁን። በቃ እሺ፣ ሰላሙን። እሺ እሺ፣ ቻው። እሺ ሱዛን ልጄ መጣሽ እንዴ? አዎ እማዬ መጥቻለሁ። እራት እያቀራረብኩ ነው። ነይ ታጠቢና ቁጭ በይ። እራት እያቀራረብኩኝ ነበር። ውሽ የኔ ልጅ ፈጣሪ የተመሰገነ ነው። ዛሬስ የጉሊቱን የሰው ቤቱም ስራ በጣም አድካሚ ነው። አይዞሽ እማዬ፣ እሺ ትንሽ ጊዜ ነው። ደግሞ የሰው ቤቱንም ቢሆን አሁን እኔ ክላስ በሌለኝ ሰዓት አግዝሻለሁ። እሺ ደርሼልሻለሁ። እንደዚህ መጨነቅና መድከም የለብሽም። አየኔ ቆራጥ፣ አንቺ እኮ ለቤተሰብሽ መስዋዕት የምትሆኚ ፈጣሪ የሰጠኝ አብራኬ ክፋይ እኮ ነሽ። እውነትሽን ነው እማዬ። አንቺ ብቻ በጸሎትሽ አግዥኝ እሺ። ሁሉም ነገር ታሪክ ይሆናል። የኔ ልጅ አባትሽ ከሞተ በኋላ ፍትህን ፍለጋ ስታገል ኖሬያለሁ። በስተመጨረሻም ተስፋ ቆረጥኩ። ጉዳዩን ጊዜ ይፍታው ብዬ እርግፍ አድርጌ አርፌ ተቀመጥኩ። የኔ ልጅ አሁን ትኩረቴ እናንተን ብቻ ማሳደግ ነው። ጉሊት እየሰራው የሰው ቤት በተመላላሽነት እየሰራው የእናንተን ህይወት ለማሻሻል እስከ መጨረሻው ድረስ ተስፋ አልቆርጥም። የኔ ልጅ እማዬ እመኝኝ እሺ። ያንን ሰው አንድ ቀን አገኘዋለሁ እና ዋጋውን ነው የሚያስከፍለው። የኔ ልጅ በቀል በስተመጨረሻው ህመም ነው። እኔ ያኔ ፍትህን ፍለጋ በጣም ብዙ ደክሜያለሁ። አሁን ላይ እንድጠነክር ያደረገ የእናንተ መኖር ነው እንጂ። ግን እማዬ ፍትህ ካልመጣ እንዴት ሰላም ይኖረናል? ጊዜ የራሱ የሆነ የፍርድ ቀን አለው። የኔ ልጅ አንቺ ወደ ትምህርትሽ ብቻ ትኩረት አድርጊ። እማዬ እኔ እኮ በትምህርት የምጠነክረው ከፊት ለፊት ያስቀመጥኩትን ግብና ኃላፊነት ሳስብ ብቻ ነው። የኔ ልጅ እንደዚህ የምልሽ ምናልባትም በቀል ውስጥሽ እንዳያጠቁርብሽ ብዬ ስለምሰጋ ነው። እማዬ ይሄ ምንም እንዳያሳስብሽ እሺ። ይልቅ አሁን አንቺ አረፍ በይ። ከዛ በኋላ እኔ ራት አቅርብና ከዛ ደግሞ ቆንጆ ቡና አፈላልሻለሁ። እሺ የኔ ስጦታ ልጅ። ግን ዳሪክ ሴት ሄዳ ነው አለች። መጸዳጃ ቤት ሄዳ መሰለኝ፣ እጠራታለሁ። እሺ የኔ ልጅ በቃ ጥረት። ምን አይነት ምግብ ያሰራኝ ልጅ። መቼም ይህ የታቀረበት ተንኮል ሊሆን አይችልም። ሻንቆ እውነት አስበው የሰራው ተንኮል ከሆነ ግን መቼም ይቅር አይደለም። ምን ይሻልሻል? አንድ አሙስ የቀረሽ እብድ እኮ ነው የምትመስዪው። አይመስለኝም ሱዛን። አንድ አሙስ እንኳን ቀርቶታል ብለሽ ነው? ለይቶላታል እኮ። አረ በቃ ሙድ ያዛችሁ። አረ እማዬ ደግሞ ጉዷን ሳልነግርሽ። ምንድነው እሱ? የኔ ልጅ የእሷ እግር እንደሆነ ማለቂያ የለውም። ደግሞ ምን አድርጋ ነው? ሱዛን ረሽ እንጣላለን። አዝናለሁ ዳሪክ ታናሽ። ይህንን ነገር ግን አለመናገር አልችልም። እባክሽ የኔ ልጅ ንገሪ፣ እየጠበቅኩሽ ነው። ብታይ እናቴ ወጥሽ ውስጥ 1 ኪሎ ጨው ጨምራ ልታበላሽብሽ ስትል የደረስኩት። እንደው ምን ይሻልሻል? እንደውም አልበላምሽ፣ እተኛላችኋለሁ። ተው እንጂ ጎረምሳ፣ ቢያንስ የበላህበትን አታነሳም። እኔ የወደፊቷ ታዋቂ ሞዴልና የባለ ሀብት ሚስት መሆኔን አትርሱ እሺ። የኔ ልጅ ባለ ሀብትም ቢሆን እኮ ባለሙያ ሴት ነው የሚፈልገው። እማዬ እሱ እኮ ድሮ በእናንተ ጊዜ ቀረ። ያውን ባለ ሀብት እኮ አቤት ሙያዋ ሳይሆን አቤት ቁመቷ፣ አቤት ጸጉሮቿ፣ አቤት ጥፍሮቿ ነው የሚለው። እሺ በሉ ለማንኛውም ቻው። በእስኪ ደህና ደሪ። እንዳያልቅባት ሱዛን። የኔ ልጅ በቃ እኔ ያነሳሳዋለሁ፣ አንቺም ወደ ጥናትሽ። አይሆንም እማዬ፣ አንቺ ደክሞሻል፣ እረፍት አድርጊ እሺ። እኔ አነሳሳና ከዛ በኋላ እጠናለሁ። እሺ የኔ ልጅ ተባረኪ። አሜን እማዬ።
ዋው እኔ እኮ አንጂ ሞዴል ይሄ መልክማ ሰዎችን ማዝናናት አለበት። ይሄ ድህነት እኔን አይመጥነኝም። አንቺ ዳሪክ ቆይ ምንድነው መስተዋሲ በጧት እንደ እብድ የምትለፈልፊው? ተይ እንጂ ልጅ ተይ ቁም ነገር ያዢ ተይ። እማዬ ቁም ነገር ያዢ እስቲ። የቆመ ነገር ያዢ ማለት ነው? ይሄ ማለት ነው? ዳሪክ አንቺ ምን እየሆንሽ ነው እንዴ? እማዬ የቆመ ነገር ያዢ አላልሽኝ? እና ታዲያ ያልኩ እንደሆነ ያልሽኝ እንደሆነማ እማዬ እዚህ ክፍል ውስጥ የቆመ ነገር ያለሽ አንቺ ብቻ ነሽ። ወደው አይስቋሉ በዘርባው ከገኛ ተነሽ እቺ ምን እንደውዛ እማዬ ሌላ ደግሞ ምን እንደሚይዝ ልንገርሽ። በዚህ ቁመናዬና ውበት ያማል አንድ ትልቅ ሀብታም ሰው ነው። ከዛ ድህነትን ደህና ሁን ብዬ ነው የማባረው። ልጄ በድህነትሽማ ፈጽሞ ማፈር የለብሽም። በትምህርትሽ ብትጠነክሪ ነው የሚሻልሽ። ትምህርት እማዬ መጽሐፍ ስገልጽ እኮ ማለት ነው ፊደላቶቹ እንዳለ ሞዴሉኝ ነው የሚሉት። ደግሞ እማዬ ወይ ካለው ተወለድ ወይ ካለው ተጠጋ ሲባል ሰምቻለሁ። ሰው ምሰማ አይመስለኝም። ሁሌ ንግግርሽ ሌላ ምን ሌላ ቋንቋ? እስቲ በአማርኛ ሳይሆን በሌላ ቋንቋ ነው የምታወሩ እያልሽ ነው እማዬ? አይ ዳሪክ ንግግር በፍጹም አይገባሽም። ወይ እንዴ እማዬ የምታወሩን ሁሉ ነገር እኮ ተረድቼሻለሁ። አይገባሽም ስትይ ምን እያልሽ ነው? የኔ ልጅ እግዚአብሔር ልቦና ይስጥሽ ማለት ነው። አሚን ማዘሯ። ልቦና ሲሰጠኝ ደግሞ መኪና ማምሮ ይጨመርበት። አይ እንደው ሁሉ ነገርሽ ህልም የሆነ ልጅ ሰሚኛልሽ። ተነሽና ቡና አፍልተሽ እንድትጠብቂ ስመጣ ወየውልሽ። ምን እቺ ሁሉ ነገርሽ ህልም የሆነብሽ ልጅ ስትል ተኝተሻል እያለችኝ ነው? ምን አገባኝ? ፊስ ነው ባሮኪ። አንተ ማትረባ አልሞት አልኩ አይደል? ኧረ ምን እሺ እስካሁን አፉ አላልከኝም እንዴ? ይሁን ካስኮነኝ በል ቁጭ በል። አንተ ሁሉ ነገር እንደገና ነው የምታየው? አዎ ልክ ነብሩ። በድህነት ውስጥ አድጋ ያላየው ችግር ሲኖር ሁሉም ነገር ቀላል መስሎ ይታያል። አንተ ልክ ልትሆን ትችላለህ። መጀመሪያ ግን ነገሮች ምን ሊያስከትሉ እንደሚችሉ አስብ። ጭንቀትን መውደድ ማለት እኮ ራስን በራስ ፍሪጅ ውስጥ መቆለፍ ነው። ይሆናል ግን ነገሮችን ማቅለል ምን ሊያስከትሉ እንደሚችል ታውቃለህ አይደል? ቆይ የነገርከኝ ምግብ ላይ የሆነ ነገር ተፈጥሮ ጸጸቱን ትችለዋለህ? የሆነ ነገር በሆንስ ኖሮ አልበርት እኮ የኒውክሊየር ቦምብ ፎርሙላ ሲሰራ እኮ እንደ ቀልድ ነበር የሰራው። የመጨረሻው ውጤት ግን ዓለምን አጥፍቷል። አረ ባሮኬ ፕሊዝ፣ እኔ ትምህርት ያቆምኩት የፊዚክስ አላርጂክ ስለነበረብኝ ነው። በቃ ሀሳብን ተረድቻለሁ። ስለዚህ የፊዚክስ ትንተናን ተው። ባይሆን ልብስን ቀይርና ወጣ ብለን እባክህ ቆንጆ ቆንጆ ቺኮችን እያየን የአይን ሻወር እንወስዳለን። ሻንቋ አትቀልድ። እኔ ፍለጋዬ ሌላ። ምን አይነት ፍለጋ? ጎግል ላይ ነው ወይስ ካርታ ይዛል? አረ እባክህ ቀለል አድርገው። ምን ለማለት እንደፈለግኩማ ገብቶሃል። ዝም ብለህ አትቀልድ። ከቀልድ ከተቆጠረልኝማ ስራዬን ሰርቻለሁ ማለት ነው። ለማንኛውም ልብሴን ልቀይርና ወተን እንበላለን። ጾሜን ያደርኩት። ፒስ በቃ አፍጥኑ፣ ሳሎን እጠብቃለሁ። ሮኪ ግን ያቺን ጥይት የሆነች መኪና ቀይረ እቺን ቆርቆሮ ትገዛለህ? ሻንቆዬ ግዴታ እኮ ያንን መኪና መለወጥ ነበረብኝ። መቀየር እኮ አሪፍ ነገር ነው፣ ግን ከደረጃ ዝቅ ማለት የለብህም። ለዛ እኮ ነው ጓደኛዬ። ሁሉ ነገር እኮ ታቃልልኛል። አዎ እባክህ፣ ጭንቀት እኮ ለጤናም ጥሩ አይደለም። ወደ መናፈሻው አካባቢ እንሂድ አይደለ? አየር መውሰድ እፈልጋለሁ። በእናትህ መናፈሻ? ኧረ አንተ እዛ እኮ ጸዲ ችኮች አሉ። ኧረ ተው አይንን ግለጥ እባክህ። እኔ ደግሞ ዝምታ ነው የምፈልገው። ዝምታ መቃብር ውስጥ ነው ያለው። ይኸውልህ እኛ ጋር ውበቱ ጫጫታ ሆኖሽ።
አንተ ሁሌ አባባል አታጣም አይደል? አራዳነት እኮ ፍልስፍና ነው ብራዘር። እሺ ፈላስፋው ደግሞ ትናንትና ዘነጠ ሄድከው የት ነበር? አልነገርከኝም እኮ ብሮዬ። አራዳ እኮ የወዱን ዝም ብሎ አውጥቶ አይዘረግፍም። ባይሆን እሱን ተውና ማለት ነው ስምለስ የገጠመኝን ላቱከ እኮ ምንድነው? ተናገራ። በኋላ ካለው አሁን ወሬኛቱን በእናና አወርደን በግራችን ይልባል። እሺ ቲማቲም መደቡ 30 የነበረ ሁለቱ በ50 ያለቀበት ቃሪያ እንደው አምላኬ እንደው ቲማቲም መደቡ 30 ሁለቱም በ50 አለ ቃሪያ እማማ ሰብለ እንዴት ነው ዛሬ ገበያው? አይ ልጄ ኑሮ እኮ ከበደ፣ ግን ለልጆቼ ስር ዋጋ መክፈል አለብኝ። ልጆች ግን እንዴት ናቸው? ይረዱሻል? ሱዛን ልጄ እኔ ኩራት ናት፣ ለቤተሰቡም ልዩ ፍቅር አላት። ዳሪክስ እሷስ እንዴት ነው? እንደ ሱዛን ነች? አይ ዳሪክ የሷን ጉዳይማ ፈጣሪ ብቻ ያወቀው። ስትገባም ስትወጣም እኔ ውብ ነኝ ሞዴል ነኝ ትላለች። አንድ ቀን ደግሞ ባለ ሀብት ባለ ያመጣልኛል ብላ ነው የምታስበው የኔ ልጅ። ይሁን ምን ይታወቃል፣ የእንጀራ ገመዷ እኮ በዛው ሊሆን ይችላል። ምናልባት ደግሞ እውነተኛ ሀብታም ልታገኝም ትችላለች። ብቻ ጤና ይስጠኝ እንጂ እኔ ያለሁማ ልጆቼ በፍጹም አይቸገሩም። በርቺ፣ በጣም ጠንካራ እናት ነሽ። ፈጣሪ ደግሞ ያግዝሻል። አሜን የኔ ልጅ። አሁን ላይ ተስፋዬ ፈጣሪ ብቻ ነው፣ ደግሞም እንደማያሳፍረኝ አምናለሁ። እውነት ነው። እስቲ ዛሬ ቲማቲም ልገዛ ነው የመጣሁት። የሆነ ቆንጆ ቲማቲም መራርጠሽ ትችይ? እሺ ልጅ የኔ ቃል አቆ የለ እንዴ? ባለፈው እኮ ታች ሰፈር ያለው ገዝቼ የተመታ ቲማቲም ሰጥቶኝ ወገኔ አንዳንዴ እኮ ያው ገበያው ሲቀዘቅዝ እኮ ያው አንድ ላይ ታፍጎ ስለሚሆን እንዴ አንገቱ የተቀጨ ቲማቲም ሰጠኝ። ዛሬ ተበላሽ ልመርቅልህ። እሺ አመሰግናለሁ። እሺ እኔ ልጅ ተባረክ። መልካም ስራ። እግዚአብሔር ይስጥህ። ተመስገን። ላ 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 ኧረ አንተ ልጅ በቃ ይሄንን ድምጽ ይዘህ ሰግጠ ሙዚቀኛ ካልሆንኩ አልካ። ሻንቆ በእናትህ አጥቅጥቅኝ ቮካሊ ልስራበት። ላ ላ ላ ላ ላ ላ ቆይ ሃይ ፒች ደግሞ እስቲ አሁን ልሞክር። ኧረ ቆይ እኔ ጆሮዬን ፈልገዋለሁ በእናትህ እንዳጅ። ላ ላ ላ አሁን በዚህ ድምጽ ጆሮዬን ከማደነው ቁርዛ ቆንጆ ቺኮችን እያየሁ አይኔን ሻወር አላስወስድ። ላ ላ ላ ላ አታ ሻንቆ እስቲ ና አረ በእናትህ ና። አረ ና እንዴ ፈልጌ ነው። አረ በእናትህ ና ቶሎ በል በእናትህ። ማን እሺ አንተ እቺ የባለፈው አቺ ከርልች እንዴ? ደግሞ ብትሆን እዚህ ምን ትሰራለች? አንተ ምን እሺ እየተከታተለችኝ ነው እንዴ? ጀዝባ ደግሞ አንተ ምን ነው የምትከታተለው? እጂ ሰላም ልበላት እባክህ። ይሄንን ጠረኔት ነው የማውቀው። እንዴ አንተ ደግሞ እዚህ ምን ትሰራለህ? ምን ነው ሌላ ሰው እየጠበቅሽ ነበር እንዴ? አይ ሌላ ሰው ማን ሊኖር ይችላል? ማንም አልነበረም። ሁኔታሽ ግን እንደዛ አይደለም ማለት ዋሽተሽኛል እያልክ ነው እንዴ? ሲጀምር ለምን ዋሻለሁ? ለማንኛውም ግን ይቅርታ ሳላስፈቅድሽ ተቀመጥኩኝ። አይ ለሱ ችግር የለውም። ሁሌ እዚህ ቦታ ነው የምታጠኘው? አዎ ብዙ ጊዜ ቤት ውስጥ ታናሽ እህቴ ትረብሸኛለች፣ ለዛ ነው። እህት አለችሽ? ካልነበረሽ ስለ ቤተሰቦችሽ ማወቅ እችላለሁ? አባቴ ገና በልጅነት ነበር የአባትነት ጣሙን ሳላውቅ የሞተው።
አባታችን ከሞተ በኋላ ሁሉም ኃላፊነት በእናታችን ጫንቃ ላይ ሆነ። እናቴ በጣም ታታሪ ሴት ናት። እኛን ለማሳደግ ስትል ከጉሊት ቸርቻሪነት እስከ ሰው ቤት ሰራተኝነት ድረስ መስዋዕትነት ከፍላለች። እህቴ ደግሞ በህልሟ ንግስት ናት። እንዴ ቆይ ግን ለምንድን ነው ሁላ ታሪክን የምነግርህ? ይቅርታ መጠየቅ የነበረብኝ ጥያቄ አልነበረ መስሎኝ ጠየቅኩሽ። አይ ምንም አይደለም። ግን ቆይ ያንተስ ቤተሰቦች? የኔ ቤተሰቦች እንኳን ከሀገር ውጭ ናቸው። ብቻዬን ነው የምኖረው። ብቸኝነት አይከብድም? አንቺን የመሰለሽ ጓደኛ ካገኘው ግን አይከብደኝም። ስለምን ማውራት የሚያስደስትሻል? ስለ ህግና ስለ ፍትህ ማውራት እወዳለሁ። እኔ ስለ ሙዚቃና ስለ ሙዚቃ ስሜት ማውራት ደስ ይለኛል። ዓለም በስሜት ብቻ አትመራም፣ ስርዓትም ያስፈልጋታል። ጥሩ ፍልስፍና ነው። እንዳንቺ አይነት አስተሳሰብ እንዲኖረኝ እፈልጋለሁ። ራስን ከራስ ጋር እንጂ ከሰዎች ጋር አታወዳድር። የሚገርም መልእክት ነው። ለማንኛውም ግን እየመሸ ነው። ወደ ቤት አትሄጂም እንዴ? አሁን ሄዳለሁ። ለረጅም ሰዓት እያጠናሁኝ ነበር። ነገም እዚህ ነሽ? ብመጣ ልታገኘኝ ትችያለሽ? እኔ እንጃ፣ ምናልባት ካልመሸብኝ። እሺ በቃ ለማንኛውም ተነሽ እንሂድ። እሺ ደህና ነሽ? አዎ ደህና ነኝ። ረጅም ሰዓት ስለተቀመጥኩኝ እግሬ እንዳይዙኝ ነው። ታዲያ ምን ችግር አለው? ደግፍሻለሁ። እሺ አይዞሽ። ነይ ደግፍሻለሁ። እሺ ያዘልሽ ቦርሳሽ? እሺ አይዞሽ። ቆንጂ አረ ቆንጂ መቼ ሲወላ ውበት የኔ ብቻ ነው እንደማትይኝ ተስፋ አድርጋለሁ። አይ የኔ ብቻ ሳይሆን ከሞናሊዛ ተወሼ ነው። አናቺኳ እዚህ አካባቢ ይኸውልሽ ብዙ የተወሰ ውበትን ሀንግ የሚሰሩ ሰዎች አሉ እና ሸኝ ሳያስፈልግሽ አይቀርም መሰል። ማ አንተ እኔ ልሸኘኝ? እኔ እኮ በቅርቡ ትልቅ ፊልም ላይ የሚሰራ ትልቅ ሞዴል ነኝ። ደረጃ ነው እሺ። መጀመሪያ ባለ 4 እግር ግዛና ከኔ ጋር ታወራለህ። ኧረ እባክሽ ሞዴል እና ፊልሙ ላይ በሳይለንት ነው ወይስ በንግግር? ምን ሳይለንት ስትል ደንቆሮ ነሽ እያልክ ነው? ኧረ ካልም ዳውን ተረጋጊ እንጂ ቆንጂ። እኔ ለማለት የፈለኩት ዝም ብለሽ በውበትሽ ብቻ የምትሰሩ ለማለት ፈልጌ ነው። አሃ በውበትሽ ብቻ ስትል አይምሮ የለሽም እያልክ ነው? ኧረ በፍጹም እንዴ! አንቺ እኮ ኢንስታይን ነሽ ማለት በቃ በጣም ጎበዝ እኮ ነሽ። ምንድን ነው ኢንስታይን? ስሜ ዳሪክ ነው። ኧረ ቺኳ ከምንም ነጭ ነሽ መሰለኝ። ምን እኔ ነጣው? ሜካፕ የተበላሸ እንዴ? ኧረ ዳሪክ ንግግርሽን እኮ ለማስተርጎም ዩኒቨርሲቲ መግባት ያስፈልጋል። ምን ዩኒቨርሲቲ ስትል አልተማርሽም እያልከኝ ነው? ኧረ ቺኳ ከራስሽ ጋር ሁኚ። ምን አይነቷ ናት እቺ ደግሞ? ከራስሽ ጋር ሁኚ ያሟል እንዴ? ድሮም ደሃ። እኔ የምልሽ ግን አንተ የምትለኝ የምር ግን አንቺ ከዚህ ፕላኔት ነሽ? ምን ለማለት እንደፈለክ አልገባኝም። ለማለት የፈለኩትማ እውነት አንቺ ከዘመኑ ሴቶች ጋር ትመደቢያለሽ? እየሰደብከኝ እንዳልሆነ ተስፋ አደርጋለሁ። ኧረ ተረጋጊ። እንደውም በተቃራኒው ነው። ምን ለማለት እንደፈለክ ለምን በግልጽ አትናገርም? አሁን ላይ ካሉ ሴቶች ልዩ ነሽ ለማለት ፈልጌ ነው። አይ ሁሉም ሰው የራሱ የሆነ ደካማና ጥሩ ጎን አለው። እኔ ማንም ሰው አይደለሁም። ልክ እንደማንኛውም ሰው ነኝ። አየሽ፣ ለዚህ እኮ ነው ትለያለሽ ምልሽ። ለመልካም አስተያየት አመሰግናለሁ። አሁን በቃ ሰፈር ደርሻለሁ። ስለዚህ ተመለስ። ሰፈር ከወንድ ጋር በሽ የሚቆጣሽ ሰው አለ ማለት ነው? አይ እንደዛ ለማለት እንኳን ፈልጌ አይደለም። የኔ ምን ጊዜ ተቆጪ ህሊናዬ ነው። መጥፎ ነገር እስካልሰራው ድረስ ምንም የሚያስቆጨኝ ነገር አይኖርም። እውነት ለመናገር አንቺ ተነቦ የማያልቅ መጽሐፍ ነሽ።
በእያንዳንዱ ንግግርሽ ውስጥ ህይወት አለው፣ ትምህርት አለ። ለማንኛውም ግን ደህና ደሪ። ለማንኛውም ደህና ሁን። እንዴ በቃ በቃ ስትል ምን ለማለት ነው? አይ ጥሩ ጓደኛሞች ግን የሆነ መስሎኝ ነበር። ሰዋት አይ ቢያንስ አጨብጭኝም። ምን አይነት ስሜት ነው? ፍጹም መግለጽ ማልችለው ንዝረት። ደግሞ ስደነግጥ እንዴት አባቷ ታምረው ቁጣዋስ ቢሆን ሰው እንዴት ግን በዚህ ልክ ሁሉም ነገር ያምርበት። በተለይ ስትቆጣማ የሆነ የተለየ ግርማ ሞገስ እኮ ነው ያላት። እኔ ግን እንዴት ምንድን ነው የምሰራው? ምንድን ነው የሰራሁት? ምንድን ነው ግን እንደዚህ የሚያደርገኝ? አንቺ ዳሪክ፣ ይሄ ጫማ ምንድነው? ከየት አመጣሽው? ከየት አመጣሽው ስትይ የገዛውበት ሙሉ ማለትሽ ነው? ገንዘብ ከየት አመጣሽ ነው የምልሽ። ኑሯችንን ታውቂያለሽ አይደል? ለውበቴ ተመጣጣኝ ስለሆነ አንድ ሰው ስጦታ ሰጥቶኝ ነው። ማን ነው ስጦታ የሚሰጥሽ? ዳሪክ ተጠንቀቂ። ምን ተጠንቀቂ ስትይኝ ጫማው እግሬ እንዳይበላሽ ለማለት ፈልገሽ ነው አይደል እማዬ? ወይ ጣጣ፣ ሰዎች እንዳያታልሉሽ ማለቴ ነው። ማ እኔ እኮ ሞዴል ነኝ። ሰዎችን አታልላለሁ እንጂ ሰዎች እኔን አያታልሉኝም። እማዬ ምን ሆናችሁ ነው? ጮታችሁ እኮ ከሩቅ ነው የሚሰማው። ሱዛን፣ እቺ እህትሽ ያልሆነ ነገር ውስጥ እንዳትገባ ፈራለሁ። ዳሪክ እማዬ የምትልሽን ስሚ እንጂ እንዴ። እኛ እኮ አንዳችን ለአንዳችን ያለ ነው አይደል እንዴ? ለኛ ብላ ሁለት መልክ አውጥታ ትታይሽም እንዴ? ቆይ ለምንድን ነው እንደዚህ የምታበሳጫት? ጎበዜን ያስተዋይ። እሷ መቼ ይታያትና የኔ ልጅ ከመምጣትሽ ጩኸት ላይ ደረሽ አይደል? ጥናት እንዴት ነበር? ቆንጆ ነበር እማዬ። ያው ሰሞኑን ፈተና ስላለኝ ሰፈራችን ያለው ግሪን ኤሪያ ውስጥ እያጠናው ነበር። ጸጥታው ደግሞ በጣም ቆንጆ ነው፣ ደስ ይላል። ይሁን የኔ ልጅ፣ ግን ለሌላ ጊዜሽ ጠንቀቅ በይ እሺ? ደግሞ እንደዚህ አታምሽ። እሺ እናቴ እጠነቀቃለሁ። ምንድነው የኔ ልጅ ጸጉርሽ እንደዚህ አመዳ የሚመስለው? ቅባት እንኳን አትቀቢም እንዴ? ጥናት ስትይ እኮ ራስሽንማ አትርሽ የኔ ልጅ። በይ አሁን ቅባትና ማበጠሪያ ይዤና ውጭ ልስራሽ። እሺ እማዬ፣ እንደውም እጅሽ ናፍቆኝ ነበረ። ቅባትና ማበጠሪያ ይዤ እመጣለሁ። በይ አንቺ ደግሞ ቡና አፍይልን እስኪ። ዛሬ እንኳን የሴት ወጉ ይድረስሽ። ማ እኔ ነኝ እኮ ቡና ማፈላ? አዎ። ቆይ እዚህ ቤት ከኔና ካንቺ ውጪ ማን አለ እንዴ? ኧረ እማዬ፣ እኔ እንዴት ይሄንን ማድረግ እችላለሁ? አስቢው እስቲ። ጥፍሬ፣ ጣቴ፣ በዛ ላይ ደግሞ የከሰሉ ጭስ ልብሴን ያበላሽብኛል። እንግዲህ ተናግሬያለሁ። እንዴ ሁለት መልክ አውጥታ ስትል እህቴ ምን ማለቷ ነው? ሰው ለመልክ ያወጣል እንዴ? መጣሽ እማዬ? አይ እኔ ልጅ እንደው የኔ ልጅ እቺ እህትሽ እኮ አቃጥላ ልደፋኝ ነው። ደግሞ ምን ተፈጠረ እማዬ? ቡና አፍይላት አለ ወገቧን ይዛ ትከራከረኛለች። አይ እማዬ፣ አሁን ቡናሽን እንድታባክነው ነው ወይስ እንድታፈላው ብለሽ ነው? ቆይ እንዴትም አድርጋ ታፍላው። ቆይ ወንድ ሆና ልትቀር ነው እቺ ጨምላቃ? ልክ ነሽ እኮ እማዬ፣ ግን ያው በተወደደ ቡና ብዬ ነው። እኔ የፈለገ ይወደድ፣ ነገ ጠዋት እኔን ነው ታሰድበኝ። እናትየዋን አይተ ልጇን አግባ ነው የሚባለው ተረቱ። እሺ እማዬ፣ በቃ አሁን አትናደጂ። አልተናደድኩም የኔ ልጅ፣ ግን እኔ የሴት ልጅ እንድትባሉብኝ ስለማልፈልግ ነው። በቃ ቀባሶ ልቀባሽ የኔ ልጅ። እሺ
እንዴ ሳልቀጣጥል ነው እንዴ? አረ እኔ ያለያይዝም እዛው በስቶፋ ፈለዋለሁ። ዛሬማ ቆይ ጠጥተው ማያውቁትን ቡና ነው ማፈላላቸው። የኔ ልጅ ተረጋግተን እኮ ቁጭ ብለን አውርተን አናውቅም። ትምህርት እንዴት እየሆነልሽ ነው? ቆንጆ ነው እማዬ። ደግሞ አልነገርኩሽም እንጂ እኮ በዚህ ሴሚስተር ስትሬት ነው ያመጣሁት። የኔ ጀግና ልጅ ሁሌ የምተማመንብሻለሁ። አለሽ ደግሞ እቺ እብድ በህልሟ ብቻ የምትኖር። ጓደኞችስ እንዴት ናቸው? የማን ጓደኞች? የኔ ጓደኞች? አዎ ልጄ። ምን ነው ደነገጥሽ? አረን ያልደነገጥኩም እማዬ። ያው ጥሩ ናቸው። ይኸውልሽ የኔ ልጅ አንቺ ልክ እንደ ንስር ነው መሆን ያለብሽ። አንቺንና አላማሽን ከማይመስሉ ሰዎች ጋር መብረር የለብሽ። ንስር ከንስሮች ጋር እንጂ ከሌሎች አሞራዎች ጋር ተቀላቅሎ አይበርም። ወጣትነትና ሴትነት የራሱ የሆነ አላማ የራሱ የሆነ ፈተና አለው የኔ ልጅ። በተለይ ደግሞ እንዳንቺ አስተዋይና ውብ ለሆነች ልጅ የኔ ልጅ። እኔ ምለው ማዬ ቅመሙን የት ነው ያደረግሽው? የምኑን ቅመም? ቅመሙና እንደውም እንደዛ እንግዳ ሲመጣ የምታጣፍጭባቸው ቅመሞች የት ነው ያደረግሻቸው? እንዴ ለምን ፈልገሽ ነው ልጄ? ቡና ውስጥ ልጨምር ነው ማዬ። ደግሞ በደንብ እንዲጣፍጥልኝ እኮ ነው። ዳሪክ የወጡን ቅመም ቡና ውስጥ? አንቺ ደግሞ ምን ያስቅሻል? ዋናው እንዲጣፍጥልን አይደል እንዴ? አረ ዳሪክ እንደው አንቺስ ምን ይሻልሻል? ሲጀመር አንቺ ማን አናገረሽ? እኔ ማየን ነው የጠየኩት። ማየ ንገሪኛ፣ እየጠበኩሽ እኮ ነው። አልቋል ዳሪክዬ። ለዛሬ እንዲያፊው እሺ፣ ነገ ጠዋት ይገዛልሻል። እጭ ምን አይነት ጣጣ ነው? ኒኮላስ ደመማችሁ ነበር። እማዬ ነግሬሽ ነበር እኮ እንደዚህ እንደምታደርግ። የታባቶች ጨምላቃ። ነገሩ ምን ታደርግ? የዘመኑ ሴት እንዳለ ሁሉ ሱሪ ለባሽ ሆኗል። አረ ነደደ ፈንዲሾላልካ እኔ ጉዴ ፈላ። ሲኒዎቹ ወይኔ ትንሾቹ እየበረሩ ነው። ይህ ሲያምሩ። ትንሾቹ እየበረሩ ነው። ወይኔ ሲያምሩ።
እንዴ እማዬ ምን ድምጽ ነው የሚሰማው? አሬውን የተቃጠለ ነገር አለ እማዬ። ወይኔ ዛሬ እቺ ልጅ ቤቱን አነደደች። በቃ ተነሽ እስኪ እንያት። ወይኔ ዳሪክ ሲንዶ እንዴ አንቺ ዳሪክ ምን እያደረግሽ ነው? እህቴን ያግዢኝ በእናትሽ። ፈንዲሻዎቹ በራው እየሄዱ ነው። እኔ የሚያዛግዢኝ ሲንዶ ምን እየሆንሽ ነው? ቆይ አንቺ ቆይ እማዬ በነፍስ ነው የደረሳችሁት። ፈንዲሻዎቹ በጣም ኃይለኛ ነበሩ። ብቻ የሚያዝ አልቻልኩም ነበር። እንዴ ቡናዬ አንቺ ውሻ ምንድነው አሻራ አስመሰልሽ? እቺ ምን አባቷ ሲንዳው አንቺ ስንፈይዛ ስንፈይ ከይቺ አሁን አንቺ ሰው ነሽ። አሁን አንቺ ነኝ እማዬ እኔ ምን አደረኩኝ? የእውነት የተናገርኳችሁ ነው እንዴ? እኔ እኮ ለራሳችሁ ብዬ ነው። ዝም በይ መልስ መልሽልኛለሽ። የማይመቱ ልጅ አሉ። ዝም በይ ይቺ ወደዛ ምን ትመስላለች? መጨማለቅ ቢሆን ማንንም አይችልሽም ነበር። እማዬ እባክሽን ተይው በቃ ይቀርቡና ይኖራል። እኔ እሱን አፈላልሻለሁ። ኧረ ምኑን ጠጣት ይሄ ልጅ። አሁንማ አምሮቴ ጠፍቷል እኮ። ባይሆን ራቱን ገብቼ ልስራ እንጂ። እማዬ በቃ እሷንም ተያት እባክሽ። አንቺም ወደ ቤት ግቢ። ዳሪክ ነይ ግቢ ወደዛ። ትንሽ አሁን እቺ ነገርዛ ምን አይነት የተረገመች አንቺ ስደው ሆነሽ ቅርት ባልሽ እንደው ኧረ ባሮኬ ምን ይሄ ነው? በሀሳብ ነዳሁ እኮ። አቤት ጠራኝ ሻንቆ። ምን ይሄ ነው? ቤት ጠርተኝ እኮ ብቻ መረሽ። ኧረ አለው ትለኛለህ እንዴ? በሀሳብ ሄደ። እንዴት ሆነልህ? የሄድክበት ጉዳይ ማውራት ቻላችሁ? አዎ፣ ግን ደንግጣ ስትርበተበት ነበር። ወይኔ ፍሬንድ፣ ግን የተበላ ዕቁብ ተስፋ እያደረግን እንዳይሆን። እሱ ደግሞ ምን ማለት ነው? ማለቴ ቦይ ፍሬንድ ቢኖራት ጠይቃታል? ሻንቆ ፕሊስ እንደዛ አትበለኝ። እንደሱ መቼም ሊሆን አይችልም። እኔ አሁን ከምነግርህ በላይ ስለሷ ማሰብ ጀምሬያለሁ። ልጅቷን እንደዚህ አይነት ነገር ለመጀመር አይደለም ለማሰብ ጊዜ የላት። ቆይሽ መናፈሻ ውስጥ እያላችሁ ምን አወራችሁ? ስለ ቤተሰቧ ጠይቂያት ነበር። በጣም የሚያሳዝን ታሪክ ነው ያላት። ልዩ ሴት ነች። ልዩ ከሆነችማ እንዳታስብ። አንተ ብቻ ቀልብ ይኖር እንጂ ያንተ ነው የምትሆነው። ግን የሆነ ከባድ ሀዘን ውስጥ አለ። ሀዘንማ በረዶ እኮ ነው። በፍቅር ያቀላል ጨዋታ። ሁሉ ነገር አንተ እንደምታስበው ቀላል በሆነ ይሆናል። ለምን አይሆንም? ብቻ ዋናው ማመን ነው። አሁን እባክህ እኔም ሳይመሽብኝ ልጅ። በቃ እሺ፣ ደህና እደር። ደግሞ ያልከኝን አልረሳሁትም። ነገ እጠይቅሃለሁ። ኧረ ፍሬንድ፣ በቃ አንድ ነገር ከያዝክ አትፋታም። ደግሞ ቀጥ ብለህ ወደ ቤት ገባ፣ መሽቷል። ኧረ ፍሬንድ፣ የአመሏን ነገርማ ካልወሰድኩ ይደብራል። በልቻው ዛሬ እንኳን እንዴት አይሳካል? አይ ዳሪክ ልዩ ተሰጥኦ እኮ ነው ያለሽ ታውቂያለሽ? እህቴ ረፊ የምር እንጣላለን። እኔ የምልሽ ግን ዳሪክ ቆይ ይሄን ያክል ምን በደሎሽ ነው እንደዚህ ይራቀሽ? ምን ሙያው ነው? ለምንድን ነው እንደዚህ እንደ ሰማይ ይራቀሽ? እኔ ምን አገባኝ? አይደለም መራ ከፈለገ ይጥፋ። እኔ እንደሆነ ወደፊት ከ10 በላይ ሰራተኞች ነው የሚኖሩ። ያደርግልሽ። እስኪ ሌላ ምን እላለሁ? መቼም እህቴ ነሽ። ስሚኝ ግን እማዬን እግሯ ላይ ወርቅሽ ይቅርታ ካልጠየቅሻት መቼም ነው እሺ ይቅርታ ማትልሽ። እንደ ቅድም ወገቤን ካልደለቀችኝ እሺ እላታለሁ። ብትደለቂም ጸባይሽን አሳምረሽ ይቅርታ ብትያት ነው የሚሻልሽ። እሺ እላታለሁ። ስሚማ እህቴ፣ ያ ባለፈው መጥቶ ስልክሽን የሰጠሽ ልጅ ዛሬም ከሱ ጋር ነበራችሁ አይደል? ቆይ ሀብታም ልጅ ነው እንዴ? ዳሪክ ገንዘብ ብቻ አትበይ እሺ። ደግሞ ልጁ በአጋጣሚ የተዋወቁት ልጅ ነው። ሌላ ነገር አታስቢ። ኧረ አጋጣሚ አቃጣሪ ነው አለች እማዬ። ምን? እሰይ ዳሪክ አንቺ ነሽ ተረትና ምሳሌ ያወራሽ? አዎ
ባለፈው ማየ ስትለው ሰምቼ ቃሉ በጣም ስለተመቸኝ ሸምድጄው ነው። ይገርማል። አይ ጥሩ ላይ ነሽ። ለማንኛውም ዝም ብለሽ አታውርሺ። እኔ ትኩረቴ ትምህርቴ ላይ ነው። አሃ አትቀልጂ እስቲ። ኮሜዲያን ነሽ እያልሽኝ ነው? አይደለም ዳሪክ፣ የራስሽ የሆነ አላማ አይኑርሽ እያልኩሽ ነው። አላማማ አለኝ። ለዛ ከሆነ ሀብታም ባል የምፈልገው። ዳሪክ እማዬ ለኛ ብላ ስንት ትለፋለች። አንቺ ግን ስለራስሽ ብቻ ነው የምታስቢው። አይ ጀመረሽ ደግሞ ታላቅ መጮትሽን። ዶም አልተኛም እንዴ? የራስሽ ጉዳይ። አንቺ መቼ ማትሰሚ ምን እንደተኛ ነው። ቢያሁን ጠጋቢ ወደዛ ጠጋቢ ነው ወደዛ። ዳሪክ ተስተካከይ።